በገጠር ኮሪደር ስራ አርሶ አደሩንም ሆነ የገጠሪቱን የሀገሪቱ ክፍል ነዋሪዎች የኑሮ ዘይቤ ለመቀየር የተከናወኑ ያሉ ስራዎች ተጨባጭ ለውጥ የተመዘገበባቸው መጥቷል። የስልጤ ዞንም የገጠር ኮሪደር ስራው በቀዳሚነት ከተጀመረባቸው የሀገሪቱ አካባቢዎች በግንባር ቀደምትነት የሚጠቀስ ሲሆን አሁን ላይ በዞኑ ሁሉም አካባቢዎች ስራው ተጠናክሮ ቀጥሏል። የፌዴሪ ስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል በዞኑ አሊቾ ወሪሮ ወረዳ ሽልማት ቀበሌ አብጀት መንደር ለሚከናወነው የገጠር ኮሪደር ልማት የመሰረተ ድንጋይ የማስቀመጥ መርሃ ግብር ያከናወኑ ሲሆን የገጠር ኮሪደር የተመቸ የገጠር መንደር ለመፍጠር ፋይዳው የጎላ መሆኑን ተናግረዋል። የለውጡ መንግስት ባለፉት 8 ዓመታት ፕሮጀክቶችን ጀምሮ የመጨረስና ለዚህ የሚሆን ባህል መገንባቱን የተናገሩት ሚኒስትሯ በስልጤ ዞን የተገነቡ የገጠር ኮሪደር ስራዎች ለብዙዎች ተሞክሮ እየሆኑ እንዳለም ጠቅሰዋል። የተሰሩ የልማት ስራዎች እንደተጠበቁ ሆነው በተለይ በገጠር ኮሪደር የተጀመረው የልማት ስራ ብዙዎች ለተሞክሮ መጥተው የሚያዩት ሆኗል ማለት ነው። የአሊቾ ወሪሮ ወረዳም እንደዚሁ የጀመራቸው የልማት ስራዎች የኛ ጥረት ትንሽ ይሆናል የሚጨምረው። መንደሩ ለአይን የሚማርክ ነው፣ ንጹህ ነው። አጥር እንዴት እንደሚታጠር አካባቢ እንዴት እንደሚሰተር በደንብ የምታውቁ ናችሁና ዛሬ እዚህ ለመስራት ያሰብነው ትንሽ የጎደሉ ወይም ቢጨመሩ ያልናቸውን ነገሮች ጨምረን 5፣ 10፣ 20፣ 30 ሳይሆን የሺዎች የኑሮ ዘይቤና ሁኔታ የተለወጠ እንዲሆን ማድረግ ነው የመጨረሻ ግቡ። አሁን ላይ በፕሮጀክቱ ለሚሰሩ የገጠር ኮሪደር ፕሮጀክቶች አዳዲስ ቴክኖሎጂዎች ይተገበሩባቸዋል ያሉት ወይዘሮ ሙፈሪያት ስራውን በአነስተኛ ወጪ በአጠረ ጊዜ ለማከናወን ያስችላል ነው ያሉት። በተጨማሪም ፕሮጀክቱ አሊቾ ወሪሮ ወረዳ ላይ ይጀመር እንጂ በተመሳሳይ ጊዜ በሁሉም የስልጤ ዞን ወረዳዎች የሚተገበር እንደመሆኑ በዞኑ ለሚገኙ ወጣቶች ተግባራዊ ስልጠና የሚወስዱበት እንደሆነ አብራርተዋል። የመጀመሪያው የምናደርገው ከሁሉም የስልጤ ዞን የተውጣጡ ወጣቶች የአሊቾ ወሪሮ ወረዳ ላይ ሽልማት ላይ የምንሰራውን ቤት አብረው የሚሰሩ ይሆናል ማለት ነው። ስልጠናው እየተሰራ የሚወሰድ ስልጠና ነው። ስለሆነም የመጀመሪያውን ስራ ቅድም ባልኩት መንገድ እንሰራውና ቀጥሎ የሚኖረው ስራ ግን በአካባቢያችን ያሉ ባለሀብቶች፣ ግንባር ቀደም አርሶ አደሮች ሰርተን ለፍተን ምን ገንዘብ ብንቋጥር ምን ገንዘብ ብናስቀምጥ ያኗኗር ዘይቤያችን ካልተለወጠ ትርጉም አይኖረውም። ፕሮጀክቱ ከዚህ ቀደም ይተገበሩ ከነበሩት የሚለይበትን ነጥቦችም ሚኒስትሯ በዚህ ጊዜ አንስተዋል። ይህም ፕሮጀክት የሚለየው ሌላው የገጠር ኢንዱስትሪ ሽግግር እንዲኖረው ተደርጎ ፕሮሰስ የሚያደርጉ የየአካባቢውን ምርት ወደ አነስተኛና መካከለኛ ኢንዱስትሪ የሚቀይሩ ማዕከላትም አብረውታሉ ማለት ነው። እዚህ የሚሰሩ ቤቶች ይሄንንም ጨምረው ነው። መብራት ያላቸው ይሆናሉ፣ የባዮጋስ አገልግሎት የሚሰጡ ይሆናሉ። በተጨማሪነት የገጠር አነስተኛና መካከለኛ ኢንዱስትሪ ለመፍጠር የሚያስችል ይሄ ደግሞ በዘላቂነት ለአካባቢ ወጣቶች የስራ ዕድል የሚፈጥር ተደርጎ ነው ዲዛይን የተደረገው። ለስራው ስኬት ሁሉም የህብረተሰብ ክፍል የድርሻውን ማበርከት እንዳለበትም መልእክታቸውን አስተላልፈዋል። እዚህ ያላችሁ ወጣቶች ይሄ ስራ ያለ እናንተ ተሳትፎ አይረጋገጥም። የመጀመሪያው የክህሎቱ ባለቤት ለመሆን ጠዋት ማታ ስራውን በትዕዛዝ ሳይሆን በፍላጎትና በፍቅር እንድትሰሩ ይጠበቃል። እዚህ ከሁሉም ወረዳዎች የተውጣጡ ወጣቶች ከእናንተ ጋር አብረው ይቆያሉ። የዚህን ወረዳ ቤት አጠናቀው ወደ ሁሉም ወረዳዎች ይበተናሉ ማለት ነው። ቀጥሎ ሁሉም ወረዳዎች ጋር ደግሞ በእኩል ሰዓት ይሄው ቤት ይቀጥላል። ኢንጂነር ብርሃኑ ከ1 ወር ተኩል በላይ አይሰጠውም። 10ም ወረዳ ላይ እነዚህ ቤቶች በተመሳሳይ ሰዓት ማለቅ መቻል አለባቸው። ያውቃል፣ ጠዋት ማታ ሰርቶ እንዴት ማሳካት እንደሚችል ያውቃል። ነገር ግን ይሄን ለማድረግ የእናንተ ድጋፍ ሲኖር ብቻ ነውና በእኔ በኩል ይሄንን ለማለት ነው። ይሄንን 100 እንዴት ነው 1000፣ 5000፣ 10000 የምናደርገው የሚለው ግን የሁል ጊዜ ሀሳብም እዚህ ደግሞ ያላችሁ ሰዎች እዚህም የሌላችሁ ሰዎች ሀሳቡን የምትጋሩ ምላሽ እንደምትሰጡ ተስፋ አደርጋለሁ። የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ በበኩላቸው የገጠሩ አርሶ አደር በሀገር ልማትና እድገት ላይ የድርሻውን እየተወጣ እንዳለ ተናግረው በለፋው ልክ የተገባውን ሕይወት ለመስጠት የገጠር ኮሪደር ፋይዳው የላቀ እንደሆነ ገልጸዋል።
የገጠሩ አርሶ አደር ሀገሪቱን ለመቀየር የሚያደርጉት ጥረት ከፍተኛ ነው። ለኢኮኖሚ የሚያበረክቱት አስተዋጽኦ ከፍተኛ ነው። ስለዚህ አርሶ አደሩ በለፋው ልክ የተገባ ህይወት፣ ጽዱ አካባቢ፣ ለዜጎች የተመጣጠነ ምግብ የሚያገኙበት ሁኔታ ለመፍጠር የሚኖሩበት ቤትም ደግሞ ዘመናዊ እንዲሆን አስበው የጀመሩት የገጠር ኮሪደር አለ። እንግዲህ ባለፈው አመት በዚህ አመት መጀመሪያ ወደ 5 ቤቶች ሁልባራግ ወረዳ ላይ አስመርቀናል። ይህን መነሻ በማድረግ በተሰራው ስራ ወደ 200 ቤቶች ደረጃቸው የተለያየ ቢሆንም ግንባታቸውን የማስተካከል፣ ባዮጋዝ እንዲኖራቸው የማድረግ፣ የሌማት ትሩፋት እንዲሟላላቸው የማድረግ፣ በባህር ዛፍ የተያዘ ጎዳናን በማስፋት መኪና መግባት መውጣት የሚችልበት ሁኔታ፣ አምቡላንስ መግባት የሚችልበት ሁኔታ፣ ለይታ የሚማርክ አጥር እንዲኖር፣ ግቢ እንዲኖራቸው፣ ግቢያቸው ላይ ለሁሉ ነገር ለእንስሳቱም ለራሳቸውም የተመቸ እንዲሆን የሰራናቸው ስራዎች አሉ። የመሰረተ ድንጋይ በማኖሩ በዚህ መርሃ ግብር የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሰርሞሎ፣ የምስራቅ አፍሪካ በይነ መንግስታት ኢጋድ የሰላምና ደህንነት ተጠሪ አቶ ሲራጅ ፈጌሳ፣ በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊው አቶ ኡስማን ሱሩርን ጨምሮ የሀገር ሽማግሌዎች፣ የሃይማኖት አባቶችና የአካባቢው ነዋሪዎች ተሳታፊ ሆነዋል። ከገጠር ኮሪደር ማስጀመሪያ መርሃ ግብሩ በተጓዳኝም በወረዳዋ የአንዲት ሞዴል ሴት አርሶ አደር የግብርና ስራ እንቅስቃሴም ጉብኝት ተካሂዶበታል።